መኪናችን በትንሽ ነዳጅ ረጅም ርቀት መጓዙ ወይም ደግሞ ረጅም ርቀትን በአጭር ሰዓት ውስጥ መሸፈን መቻሉ በቂ አይደለም። This is what remains of a truck that crashed into a river in southern Ethiopia, killing dozens of those on board. በ2023 የወርልድ ሄልዝ ኦርጋናይዜሽን ባደረገው ጥናት መሰረት በአንድ ዓመት ውስጥ ወደ 1.19 ሚሊዮን ህዝብ ገደማ ህይወቱን ያጣል። ከዛ ውስጥ መኪና ውስጥ በተፈጠረ ችግር ምክንያት የሚደርሰው የህይወት ህልፈት ወደ 2% ገደማ ይጠጋል። እንዳውኑ ኤ5 ሃይብሪድ ፉል ኤሌክትሪክ እያለን ምርጫ ሳይኖረን በቀድሞው ጊዜያት ሰዎች ለመንቀሳቀሻ ይጠቀሙት የነበረው ጋሪ ነው። ከዛም ኮንሰፕት ተነስተው በስቲም የሚሰሩ መኪኖች ተሰሩ። የስቲም ሞተሮች ሲሰሩ የዚህን የጋሪ ፍጥነት መቆጣጠር ግድ ነበር። ስለዚህ የዘንግ መቆጣጠሪያን ልክ እንደሆኑ መኪኖች ላይ እንዳሉት እንደ ፔዳል በመጠቀም እንዲሁም ደግሞ እንጨቶችን እንደ ፍሬን ሸራ በመጠቀም የዚህን የጋሪውን ፍጥነት መቆጣጠር የሚችሉበትን ሜካኒዝምም ሰርተዋል። አመታት ያለፉ ሲመጡ የከተማ ውስጥ ባቡሮችም መመረት ሲጀምሩ መዘርጋት ሲጀምሩ ይሄ የእንጨት የብሬክ ሲስተም አዋጭነቱ ይልቅ ጉዳቱ እየበዛ መጣ። ሰዎችን ጭኖ እብደትን ተሸክሞ እነዚህ ባቡሮች እንቅስቃሴ በሚጀምሩበት ሰዓት ፍጥነቱን ለመቀነስ ይሄንን ሲስተም አፕላይ ሲደረግ በእንጨቱና በብረት ከተሰራው የጎማው አካል መካከል ከፍተኛ የሆነ ሙቀትን ስለሚፈጥር እንጨቱን ወደ ማንደድ እንዲሁም ደግሞ ከፍተኛ የሆነ ጭስን ወደ መፍጠር ይመጣል ማለት ነው። አንድ ቀን ከሁለት ቀን የዘለለ አገልግሎት መስጠት አይችሉም ነበር። ለአውሮፓውያን አቆጣጠር በ1888 በጋዝ የሚሰሩ መኪኖች መመረት ሲጀምሩ እንደ በፊቱ በእንጨት የተሰራ ጎማ አልነበረም ያላቸው። በጎማ የተሸፈነ በአየር የተሞላ እግር ስለሆነ ያላቸው ይሄንን የበፊቱን የብሬክ ሲስተም የሚቀመጥበት ወይም ደግሞ አፕላይ የሚሆንበት ምንም አይነት ቦታ አልነበራቸውም። ስለዚህ ለዚህ ሲስተም ከበፊቱ የተለየ የፍጥነት መቆጣጠሪያ ዲዛይን መደረግ ነበረበት። እንደዚህ አይነት መኪኖች የሚሆነውን የብሬክ ሲስተም መጀመሪያ ዲዛይን ያደረገው ዳይምለር የተባለ የፈጠራ ባለቤት ነው። በገመድ የሚታዘዝ የመጀመሪያውን የብሬክ ሲስተም መኪኖች እንዲኖራቸው አደረገ። ሐሳቡ ገመዱ ሲጎተት ጎማው ላይ የታሰረውን ክብ ብረት አንቆ ይዛል። በዛ ሰዓት ፍጥነቱ ይቀንሳል። አመታት አለፉ። ከዛ ሉዊስ ሬኖልት የተባለ ደግሞ ሌላ አይዲያ መጣ። ጎማው ላይ ያለውን ብረት አቅፎ የሚይዝ ጠፍጣፋ ብረት በመጠቀም ፍጥነትን ለመቀነስ ሲፈልጉ እንደ በፊቱ ገመድ ሳይሆን ጠፍጣፋውን ክብ ብረት ጎማው ላይ ከታሰረው ሌላ ክብ ብረት ጋር በማገናኘት ወይም አቅፎ እንዲይዘው በማድረግ ነው። ብረቱ ግን ብቻውን ሳይሆን እላዩ ላይ አስቤስቶስ የተባለ ማቴሪያልም ነበረበት። ይህንን ፓተንት እንዳስያዘ ወዲያው የመጀመሪያው ድራም ብሬክ ኢንቬንት እንደተደረገ ለዓለም ይፋ ሆነ ማለት ነው። እነዚህ የብሬክ ሲስተሞች ተሰርቶ እንኳን በ1920ዎቹ በጣም ከፍተኛ የሆነ የመኪና አደጋ ሪፖርት ተደርጓል። በዛ ጊዜ የነበረው ቴክኖሎጂ የተወሰነ ስለነበረ እነ ሉዊስ ሬኖልት የሰሩት ሲስተሞች እንኳን አሁን ከመኪና አደጋ ማዳን እንኳን አልቻለም። ከዚህ በፊት የነበሩት እነዚህ የብሬክ ሲስተሞች ምንም አይነት ከቨር ስላልነበራቸው ውጪ ቴምፕሬቸር በተለያየ ቁጥር አዋራ ቆሻሻ በነካቸው ቁጥር እነዚህ ሲስተሞች ፌል የሚያደርጉበት መንገድ ብዙ ነበር። አመታት አልፈው እነዚህን የዲዛይን ክፍተቶች ለመሙላት የተለያዩ ሙከራዎች እየተደረጉ አሁን የምናውቀውን አይነት ቅርጽ የያዘ የድራም ብሬክ ሲስተም አይነት ዲዛይን መደረግ ተችሏል። ግን እነዚህም ሲስተሞች ኮንትሮል የሚደረጉት ስቲል በመካኒካል ስለሆነ አሁንም ቢሆን የተሻለ ውጤትን ማምጣት አልቻሉም። ብዙ ተደከመበት። በመጨረሻም አዲስ የሆነ መንገድ ተገኘ። 1917 እስከ 1921 ባለው ዓመት ውስጥ ማልከም የተባለ የአቪዬሽን ኢንጂነር ብሬክ ሲስተምን በሚደንቅ ፈጠራ ቀየረው። ሃይድሮሊክ ሲስተም ፈሳሽን እንደ ዘንግ በመጠቀም ግፊትን ከአንድ ቦታ ወደ ሌላ ቦታ እንዲሄድ በማድረግ
ተሽከርካሪ ፍጥነቱን በሚገርም ኤፊሺየንሲ ማቆም እንዲቻል አድርጓል። ሞተሮች በተለያዩ አምራች ድርጅቶች መሰራት ሲጀምሩ እንደበፊቱ 20 ኪ.ሜ/hr መሄድ ቀረ። የመኪና ውድድሮች መደረግ ከጀመሩ በኋላ ፍጥነትን ስንጨምር ብሬካችንን መስተካከል ነበረባቸውና በ1950 ብሬክ ሲስተም ድጋሚ ለውጥን አሳየ። በዛ ጊዜ ደግሞ ዲዛይን የተደረገው የዲስክ ብሬክ ሲስተም ነው ማለት ነው። ሁሉም ድርጅቶች መኪኖቻቸውን ፍጥነት ለማሳየት ለውድድር ሲመጡ መኪኖቻቸው የዲስክ ብሬክን ነበር የሚጠቀሙት። ምክንያቱም ከድራም በተሻለ መልኩ ሙቀትን መበተን ስለሚችልና በተሻለ መልኩ የመኪኖችን ፍጥነት መቀየር ስለሚችል ነበር። 1980ዎቹ ጀምሮ አሁን እስካለንበት ዓመት ድረስ በዚህ በብሬክ ሲስተም ላይ ጥናት እየተደረገ ይገኛል። ABS ሲስተም፣ ትራክሽን ኮንትሮል፣ ብዙ ቴክኖሎጂዎች እየተሰሩ ነው። አንድ ነገር ማወቅ ያለብን ግን እነዚህ ሁሉ ሲሰሩ መጀመሪያ ከነበሩበት ስህተት ከመማር ነው። 100% ፐርፌክት ሆኖ ኢንቬንት የተደረገ የተፈጠረ ነገር የለም። ዛሬ ሰርቶ ነገም እንደሚገጥመው ማናችንም አናውቅም። ሰው ሰራሽ ነገር ነው። ስለዚህ ምን ጊዜም ቢሆን ማስተዋወስ ያለብን ነገር ቢኖር የያዝናቸው መኪኖች ምንም ማከል አፕዴትድ የሆኑ ቢሆኑም እንኳን መቼ ሲስተሙ ፌል እንደሚያደርግ አናውቅምና ከመውጣታችን በፊት ለ5 ደቂቃ ያክል እንኳን መኪናችን ያለበትን ሁኔታ አጣርተን ብንወጣ እላለሁ። መኪናችንን ጧት ይዘን ወደ ስራ ከመሄዳችን ወይም እንቅስቃሴ ከመጀመራችን በፊት ቼክ ማድረግ ያለብን ነገሮች አሉ። ጧትም ሆነ መኪናችንን ረጅም ሰዓት አቁመንበት ከነበረው ቦታ ይዘን ከመንቀሳቀሳችን በፊት የሞተራችን የዘይትን ሌቭል፣ መኪናችን ስር የተንጠባጠበ ወይም ደግሞ የፈሰሰ ነገር ካለ ዝቅ ብሎ መመልከት፣ የጎማችንን የአየር ሙሌት፣ የመስታወት መጥረጊያችንን እንዲሁም የግንባር መብራቶችንና የብሬክ ላይቶችን፣ የፍሬን ዘይታችን ትክክል ቦታው ላይ ወይም ምልክቱ ላይ መሆኑን ማረጋገጥ የግድ ይለናል። የወረደም ከሆነ ቶፕ አፕ ማድረግ፣ ፍሳሽም የፈሰሰው ነገር ካለ ቼክ ማድረግ ግዴታ ነው። ይሄንን የ5 ደቂቃ ስራ ብቻ በማድረግ መኪናችን መንገድ ላይ ለመንቀሳቀስ የሚያስችለውን አቅም ላይ እንዳለ ማወቅ እንችላለን ማለት ነው። ከዚህ በኋላ በሚኖረን ቆይታ ስለ ብሬክ ሲስተም የምንመለከት የምንማማር ይሆናል ማለት ነው። እናንተም ሐሳብ አስተያየት ካላችሁ እንዲሁም ደግሞ ለዚህም አዲስ ከሆናችሁ ወደ ፕሮፋይላችን በመግባት ያሉትን የሚሰጡትን ትምህርቶች እያያችሁ እንደ ፍላጎታችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰላም ይገናኛል።